ውስጥ አዋቂ ኢትዮፒካ ሊንክ ተመልሰናል አድማጮቻችን ኢትዮፒካ ሊንክን እያዳመጣችሁ ነው በዛም 90.7 ላይ ደግሞ እንገኛለን እስከ ምሽት 6 ሰዓት ድረስ አብረን እንቆያለን የውስጥ አዋቂ ሁለተኛው ወሬያችን ላይ ደርሰናል ዮኒ አዎ አስተዋውቀው እስኪ እሺ የታዋቂ አርቲስቶች ስብስብ የፍትህ ያለህ ያለ ነው የፍትህ ያለህ የሚለው የታዋቂ አርቲስቶች ስብስብ ቤቱ ነው አርቲስቶቹ የፍትህ ያለህ የሚሉት ለምንድን ነው ግዛቸው ምን ሆነ መሰለህ ባለፈው ሁድ የኢትዮጵያ የቅጂና ተዛማጅ መብት የጋራ አስተዳደር ማህበር ተመስርቷል ይህ የቅጂና ተዛማጅ መብት ማህበር በአመቱ መጀመሪያ ላይ ይመሰረታል ተብሎ በደረጃ ተይዞለት የነበረ ቢሆንም የኢትዮጵያ ሙዚቀኞች ማህበር የሙዚቀኞች የቅጂና መብት ተዛማጅ ማህበር እዚህ ውስጥ መግባት የለበትም የኢትዮጵያ ሙዚቀኞች ቅጂና ተዛማጅ መብት ማህበር ራሱን ችሎ ለብቻው ነው መመስረት ያለበት እዚህ ውስጥ አንገባም በሚል የተለያዩ አለመግባባቶችና ክርክሮች ተነስተው ነበር እነዚህ ሂደቶችን ለመፍታት በሚል በአመቱ መጀመሪያ ላይ በተያዘለት እቅድ መሰረት ሳይቋቋም ቀርቷል ይሁን እንጂ እሁድለት በካፒታል ሆቴል የኢትዮጵያ የቅጂና የቅጅ መብቶች የጋራ መብት አስተዳደር ማህበር ተመስርቷል ከፍተኛ የመንግስት ባለስልጣናት ሚኒስትሮች የጉዳዩ ባለቤቶች ማህበራት በተገኙበት በደማቅ ስነ ስርዓት ነው የተመሰረተው ይሄ ማህበር የማህበሩ የቦርድ ሊቀመንበርም የደራሲያን ማህበር ፕሬዝዳንት ዶክተር ሙሴ ያዕቆብን አድርጎ የመጀመሪያው ጉባኤተኛ ሲመርጥ ምክትል ሊቀመንበርን ደግሞ ቴዎድሮስ ሞሲሳ ሆኖ ተመርጧል የህግ ባለሙያና ሙዚቀኛ ማለት ነው ይሄ በዚህ እንዳለ የኢትዮጵያ ሙዚቀኞች ማህበር መጋቢት 28 ቀን በሳይንስና ቴክኖሎጂ ሚኒስትር ጋር ውይይት አድርጎ ነበር በዛ ውይይት ላይም የራሳቸው ማህበር ማቋቋም እንደሚችሉ ተገልጾላቸው ያንን ጥረት እያደረጉ ነበር ይሄ በዚህ እንዳለ ይሄኛው ማህበር ተመስርቷል ካሁን በኋላ በአንድ ሀገር ውስጥ ሁለት ማህበር አይኖርም የናንተ ማህበር ጣፈንታ ምንድነው የሚሆነው ስንል የሙዚቀኞች ማህበር ተወካይን አነጋግረናል የሙዚቀኞች ማህበርን በመወከል የሙዚቃ አቀናባሪ የዜማና የግጥም ደራሲ ኤልያስ መልካ ነው ለኢትዮፒካ ሊንክ ማብራሪያውን የሰጠው አቀናባሪ ኤልያስ መልካ በዚህ ጉዳይ ላይ የተለያዩ ውይይቶች የተለያዩ መነጋገሮች አድርገናል ስለ ማህበሩ መመስረት ችግር የለብንም መመስረት ይችላሉ ማህበሩ ግን መመስረት ያለበት የኢትዮጵያ የሙዚቀኞች ማህበር ለብቻው መመስረት ችሎ ነው እንጂ እኛን እዛው ውስጥ ከቶ አጭቆ መሆን የለበትም የኛ ስም እዛው ውስጥ መካተት የለበትም በሚለው ተነጋግረናል ያ እንዳይሆንም የተለያዩ ውይይቶችንና የተለያዩ መግባባቶችን አድርገናል አሁን ግን ይሄ ተጥሶ ይሄ ሳይሆን ቀርቶ የኢትዮጵያ ሙዚቀኞች ያሉበት የኢትዮጵያ የቅጂና የማህበር ተመስርቷል የጋራ አስተዳደር ማህበር ተመስርቷል ስለዚህ ይሄ አግባብ አይደለም በተለያዩ ጊዜ ይሄ አግባብ እንዳልሆነ ቀደም ባለው ውይይት ላይ ለአምሮአዊ ንብረት ጽፈት ቤት ለዶክተር ማንደፍሮ ጉዳያችንን ክሳችንን አቅርበን ነበር እሳቸው በወቅቱ ይሄ ድርጊት ሊደረግ ነው እንጂ ወንጀሉ ሊፈጸም ነው እንጂ ገና ተፈጸመ ማለት አንችልም ማለት በኔሊያስ ቋንቋ ነው የዶክተሩ ቃላት አይደለም ይሄ ድርጊት ገና አልተፈጸመም አላየሁትም ሲሉ መልሰውልናል አሁን ግን ይሄ ድርጊት ተፈጽሟል እሳቸውም አይተውታል ያቁታል ይሄ ደግሞ አግባብ አይደለም መብታችንን ተጥሷል ስለዚህ ወደሚመለከተው የህግ አግባብ ሄደን መብታችንን እናስከብራለን የህግ ያለ የፍትህ ያለ ያንንም እንጮሃለን ሲል ድምጻ ኤልያስ መልካ በጉዳዩ አቀናባሪና የሙዚቃ የዜማ ደራሲ ኤልያስ መልካ ምላሹን ሰጥቷል ከሚኒስትሩ ጋር ስለነበረ ውይይት የጠየቅነው ኤልያስ መልካ ከሚኒስትሩም ጋር ጥሩ መግባባትና ሂደቶች ነበሩ እኛ ያንን ስራ እየሰራን ነው የራሳችንን ስራ ስለዚህ ይሄ በዚህ ሂደት ላይ ያለ እኛን ከቶ እኛ ላምንበትን እኛን የማይወክለውን ማህበር ከቶ ተመስርቷል እኛ መብታችንን ለማስከበር ደግሞ የፍትህ ያለ የህግ ያለ ይያልን ለሚመለከተው አካል ሁሉ ጩኸታችንን እናሰማለን ኮዲሁም አንድ ደብዳቤ ያስገብተናል በቀጣይነት ደግሞ መብታችንን ለማስከበር የተፈጸመብንን ነገር ለማስተካከል ወደሚመለከተው አካል ሁሉ ሄደን አሸናፊ እንሆናለን ሲል ምላሹን ሰጥቶናል